አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ ውድ ተከታዮቻችን። በቅድሚያ ሰላም ያርግልን ሀገራችንን ኢትዮጵያ ሀገራችን ሰላም ትሆንልን፣ ሰላማዊ ይመለስልን፣ ሰላማዊ ይብዛልን። ከዚያም በመቀጠል ሽበት ፀጉራችን ሸበተ ያለ እድሜም እድሜያችንም የሸበትን ሰዎች ማለት ነው የምንጠቀመው ዛሬ ይዤ የመጣሁላችሁ የሽበት ማጥቆሪያ ነው። ያው እስከ ዘላለም አይደለም የሚያጠቁላችሁ ጊዜያዊ ነው። ይዤ የመጣሁት እርድ ነው። እንደ ፀጉራችሁ ብዛትና መጠን እርዱን አሳርራችሁ ትቆላላችሁ ማለት ነው። በዚህ መልኩ እኔ እርዱን አድርጌያለሁ ብረት ምጣድ ላይ። እንግዲህ እናንተ ለፀጉራችሁ ይበቃኛል የምትሉትን ማለት ነው የሽበቱን ቦታ ብቻ ሳይሆን ሁሉንም ተቀቡት አዳርሳችሁ ማለት ነው። እና በዚህ መልኩ አድርገን እንግዲህ እርድ ለብዙ ነገሮች ይጠቅመናል ማለት ነው። ለብዙ ነገሮች ጠቃሚ ነው። እርድ ማለት ለብዙ ነገሮች ይጠቅመናል። ለቆዳችን ብትሉ ለብዙ ነገሮች ጥቅም አለው። እርድ በተፈጥሮ ጥቅም ስላለው የሚጎዳን ነገር አይደለም። እሺ፣ እና ተጠቀሙት። ቀስ እያደረጋችሁ እሳቷን፣ እጃችሁ ግን ማቆም የለበትም። ቶሎ ቶሎ እንትን ማመስ አለባችሁ። እሳቱን ግን እንዳታንቦገቡት። ጥቁር ስቲል ድረስ ነው የምናምሰው። ጥቁር ስቲል ድረስ ማለት ነው። እንግዲህ እየጠቆረ ሄደ። መስኮት ምናምን መክፈት አለባችሁ፣ ሽታው በጣም ስለሚሸት ማለት ነው። አመሳ አድርጋችሁ እንግዲህ እነ መዳም ማለት ነው ምንድነው? አረ ምንድነው የሚሸተው? ምን እየሰራሽ ነው? ምንድነው ነው የሚሉባችሁ ልጆቹ። አሁን ከየጉሮ ይወጣሉ አልኳችሁ። ሽታ ምንድነው እያሉ ይሸታል። እዚህ መልኩ ጥቁር ብሏል። ከዚያም ይበጠበጣል። የሚበጠበጠው ደግሞ በሻይ ውሃ ማለት ነው። በሻይ ቅጠል ውሃ ወይም በቁርንፍድ ውሃ ወይም በቀረፋ ውሃ ከዚህ ከሶስቱ አንዱ ካገኛችሁ በዚህ አድርጉት ማለት ነው። ምንም አያደርግባችሁ። በዚህ መልኩ በቃ እንደዚህ አሻሮ መስሎ ተመስሏል። በዚህ መልኩ ያጠቋቆሩ ልክ ባያችሁት ማለት ነው። ግን እኮ ጥቁሩን ሽበትን እስከ ዘለቀው ያጠፋል አይደለም። ልክ ይህና ተቀብታችሁ ከታይ ቀይ ነጭ ይወጣል ለፀጉር። እንደዚህና ነው በቃ። ለፀጉር ደግሞ ከርዳዳ ፀጉር ያላችሁ ሰዎች ደግሞ ያለሰልሳል። በጣም አሪፍ ነው። ልስልስ ነው የሚያደርገው ፀጉራችሁ ማለት ነው። እሺ ደክሞኛል። በድካም ወሬ ነው የማወራችሁ። እና ውሃ ደግሞ ያነሳል። አያችሁ፣ በደንብ ብጥብጥ አድርጉት። በዚህ መልኩ በጥብጡና ውሃ ጠብ እያደረጋችሁ ከጓጎለ ደግሞ ታጠሉታላችሁ ማለት ነው። እሺ፣ ያው ሲበጠበጥ በጣም የላመ ስለሆነ ይጓጉላል። ስለዚህ እንትን ማለት አለባችሁ ማለት ነው። ማጥላል አጠቋቆሩ አያችሁት? እንደዚህ ነው የምትመቱት። በደንብ አድርጋችሁ ብጥብጥ አድርጉት። ከዚያም እንግዲህ ተበጥብጦ አንድ ቀን ማደር አለበት። ማታ በጥብጣችሁ ወይም ጧት መቀባት ወይ ጧት በጥብጣችሁ ማታ መቀባት፣ እንደዚያ ነው። አሁን እንግዲህ እኔ አንድ ቀን ሆኖታል ማለት ነው። በዚህ መልኩ በማጥለሊያ ላይ ነው የማጠለው። ማለትም ይሄ ከርደድ ያለው ነገር ፀጉራችን ስግስግ ነው የሚለው። ያው እንደሄና በሉት፣ ምንም ለውጥ የለውም። አያችሁት? ይሄን ይመስላል። ወዲያው በጥብጣችሁ ወዲያው አይደለም፣ ልክ እንደሄና ማለት ነው። እንደሄና አብኩታችሁ፣ ሄና አሁን ቶሎ አብኩተን ቶሎ አይደለም የምንቀባው፣ እንደዛ ማለት ነው። እና የሚያጠቁላችሁ እስከ ዘላለም አይደለም የሚያጠቁረው፣ ጊዜያዊ ነው። ከዚያም ሎሚ ታደርጋላችሁ። ሎሚ ደግሞ አታብዙበት። ሎሚ ለፀጉራችን ደግሞ በጣም አሪፍ ነው። እንዳያሳክከን ምናምን አሪፍ ነው፣ እንዳያሳክከን ማለት ነው። እንደዚህ ጠብ አድርጋችሁ ጨመቅ አድርጋችሁ በዚህ መልኩ በደንብ አደባላልቁትና ከዚያ የምትጠቀሙትን ዘይት ማድረግ ያላችሁን ዘይት ታደርጉታላችሁ። ምንም አያመጣም፣ አሪፍ ነው የሚሆነው። እኔም ከሰው አይቼ ነው። በዚህ መልኩ እንደዚህ ታደርጋላችሁ። በደንብ ታዋህዱና